ሄሎ ሄሎ ፍሬንዶቼ ዛሬ በጣም የሚገርመው በአዲስ ነገር መጥቻለሁ። ምክንያቱም በዚህ እንኳን እንደ ሙያ ብዬ ልመጣበት ሳይሆን እኔ ያው በራሴ አዲስ ነገር ስላጋጠመኝ ለራሴ ገርሞኝ ነው ወደ እናንተ ይዤ የመጣሁት እና ናቹራሊ በተፈጥሮዬ ከኩልና ከሊፕስቲክ ውጪ ምንም አይነት ነገር ፊቴንም አላስነካም፣ አልወድም። ፀጉሬ ላይም ምንም ነገር መቀጠል አልወድም። ጥፍሬ ላይም ጥፍር ማድረግ አልወድም። አይትራይ በቃ አይሆንልኝም ለኔ ማለት በቃ የኔ እንዳልሆነ አድርጌዋለሁ ይሄንን እና አይሆንልኝም። በተለይ የጥፍሬንም ፀጉሬ ላይም ለመቀጠል ሞክሬ ሁለቱም ለኔ የሚሆኑ ነገሮች አይደሉም። ያው ከውስጥም ፍላጎቱ ስለሌለ መሰለኝ። እና ዛሬ ልላችሁ የፈለኩት ግን ያለ ወትሮዬ ፊቴ ላይ አንዳንድ ነገሮችን ማየት ጀመርኩ። እንዴ ፊቴ ምንድነው ብዬ ኩልና ሊፕስቲክ ገና ህፃን እያለሁ ገና በጣም ትንሽ ልጅ እያለሁ እናቴን ከስሯ እየሰረኩ የድሮ አይ ውድ ላይክ ቱ ሾው ዩ የድሮ ኩል የሚባሉ እንደዚህ አይነት ኩሎች ናቸው። የድሮ ኩሎች ለማስታወሻ ብዬ ገዝቼዋለሁ፣ ለማስቀመጥ ማለትም አልጠቀመውም ግን ይቀመጣል። እና እንዲህ አይነት ኩሎች እናቴ በምትጠቀምበት ሰዓት ከእሷ ስር ወስጄ ነው የለመድኩት። ሊፕስቲክ አክቹዋሊ ከእናቴም አይደለም፣ ግን ያው ከጓደኞቼ ጋር ስውል ከነሱ አይቼ ነው ማለት ነው። እና እንደውም መጀመሪያ ገና ሊፕስቲክ ማድረግ መግዛትም በማልችልበት ሁኔታ ላይ ስሆን አበባ ጨምቄ ሁሉ ሞክሬያለሁ። አበባ ጨምቄ ቀይ አበባ ጨምቄ ማለት ነው። እና በልጅነቴ ማለት የልጅነት ትዝታ ነው የማወራችሁ። እና ሌላ ነገር የአይን ኩልና ሊፕስቲክ ነው በህይወት የማውቀው። እና ሌላ ነገር ማድረግ አልወድም። ፋራ እንዳልባል እገዛና ቦርሳዬ ውስጥ ይይዛለሁ። አንዳንድ ጊዜ ሜካፖች ምናምን የሆነ ቦታ ላይ እንዲህ ለጥሪ ምናምን ሲሄድ ማለት ነው። ግን አልጠቀማቸውም፣ አልወድም። እና ይሄን ሁሉ ስላችሁ ነገሩን ላሳጥርና ረዘም ያለ ነገር እንዳይሆን ፀጉሬን ደግሞ መቁረጥና ቀለም መቀባት ይሄ በቃ በጣም እንደ ሱስ የሆነብኝ ነገር ነው ማለት እችላለሁ። ማለት በቃ ፀጉሬን በየጊዜው ፀጉሬ መቆረጥ አለበት። ፀጉሬን ደግሞ ራሴን ቀለም የምቀባው የምፈልገውን አይነት ቀለም እንደፈለኩት አይነት ስታይል አድርጌ ስቆርጠውም እንደፈለኩ በጣም እንጆይ የማደርገው ፀጉሬን ነው። እና ማሳደግ ብዙም ደስተኛ አይደለሁበትም። እና እነኚህ ነገሮች ናቸው ካራክተሮቼ። ግን በጣም የሚገርማችሁ ሰሞኑን ፊቴን ትንሽ እንትን ብሎ ሳየው እንዴ ምንድነው አሁን ይሄን ፊቴን እኔ ሜካፕ ምናምን ላድርግ ነው? በፍጹም አላደርግም። ምን ሆኖ ነው እንዲህ የሚጠቋቁረው? ምን ሆኜ ነው ምናምን ብዬ ኢንተርኔት ውስጥ ሳይ የሆነ ሰው ልጣጭ ታያላችሁ፣ የሙዝ ልጣጭ መድኃኒት ነው ሲላየው፣ እኔ ኬሚካል ነክ ነገር ፊቴን አላስነካም፣ ግን እስቲ ልሞክረው ይሄ ናቹራል ስለሆነ ብዬ ሞከርኩ ማለት ነው። እንደዚህ ቀባሁት፣ በቃ እንደዚህ እያሸው ማለት ነው። እና እንደዚህ እያሸው 2 ቀን በተከታታይ አደረግኩ። የነበረው ነገር በሙሉ ጥርግርግ ብሎ የት እንደሄደ እንዲህ ገረመኝ በጣም በቃ ለራሴ ማመን እስከሚያቅተኝ ማለት ነው። እና ፊቴ ላይ የነበሩ በቃ የሆነ በቃ ይሄ እንትን ያለቀሱ ስታለቅሱ እንደሚሆን እንደመጨማተር የሆነ ፊት ማለት ነው። እና እንደዛ ነገር ሆኖ እንደገና ደግሞ ጥቁር ጥቁር ነገር ሊሆን ፈልጎ ነበር እና በጣም ገርሞኝ ነበር። ከዛ ይሄንን አነሳሁና 2 ቀን ነው እስቲ ቆይ ልየው፣ ለማንኛውም ምን ሰው ያደረገው ነገር ነው አይገለኝ ምናምን አልኩና ሞከርኩት። ከዛ ጥርግርግ ፊቴ እንዳለ ስሙዝ በጣም የሚያምር ፊት የድሮ ፊቴ በቃ ተመለሰ። ከዛ ታዲያ ይሄንን ለእኔ ካደረገ እንደኔ ደግሞ እንዲሁ ግራ ገብቶት በተለይ እንዲህ ናቹራል ነገር ብቻ መጠቀም የሚፈልግ ሰው እንደኔ ካለ
ዋይ አይ ዶንት ሼር ኢት። ከዛ አሰብኩና በቃ ዛሬ ስለ ውበት እንኳን ብዙም ማውራት አልፈልግም፣ ብዙም ማድረግም አልፈልግም። በተፈጥሮዬ ውበት ላይ በቃ ምንም መስራትም አልፈልግም ብዙ ነገር እና እግዚአብሔር ብቻ እንዲሁ ብለብስም ራሱ ጸጋ ሆኖኝ ነው እንጂ እንደ ሴቶች የሚያደርጉትን ነገር ሁሉ የማደርግ ሴት አይደለሁም። በቃ ጊዜም የለኝም ለሱ። ለምን ብዙ ጊዜን ብዙ ነገር ለመስራት ነው የማስበው እና ብዙ ነገሮችን ፕሮግራምድ ነኝ። በጣም በብዙ ነገር ነው የሚያዘው እና ምንም ነገር ጊዜ የለኝም ለእንደዛ አይነት ነገር እኔም አልሞክረውም። እና ዛሬ ግን ይሄ ጊዜ አሰጠኝ እና ገረመኝ ወገኖቼ። ይሄንን በጣም ኢዚ የሆነ ነገር ተጠቀሙ። በቃ ኢትስ ጉድ ኢትስ ሄልዚ። ምንም ነገር የሚጎዳችሁ ነገር የለውም። ሙዙን የምትገዙትን ትበሉታላችሁ። ከዛ ልጣችሁን ፊታችሁን ላይ ታሹታላችሁ። It's just funny, but it's nice. So I like to share with you guys because it's work for me. Maybe it's gonna be work for you too. Thank you. I love you all.